በድሬዳዋ ወላጅ አባቱን በመግደል የተጠረጠረው ግለሰብ ወንጀሉን ለመደበቅ በርካታ ዘዴዎችን ሲጠቀም የቆየው ግለሰቡ አባቴ ለዘመኑ የሚመጥን የቢዝነስ ሐሳብ የለውም በሚል ሰበብ የግድያ ወንጀል መፈጸሙን በማመን የወንጀል ድርጊት አፈጻጸም ባገናዘበ መልኩ አንደኛ ተከሳሽ በሞት ቅጣት እንዲቀጡ ፍርድ ቤቱ በወንጀል ሕግ አንቀጽ 117 አንቀጽ 539 አንድ መሰረት በወንጀለኛ መቅጫ ስነ ስርዓት ቁጥር 149(5) የቅጣት ውሳኔ በሙሉ ድምጽ ሰጥቷል። ሁለተኛ ተከሳሽ በ20 ዓመት ጽኑ እስራት እንዲቀጣ ፍርድ ቤቱ በወንጀል ሕግ አንቀጽ 539 አንድ እና በወንጀለኛ መቅጫ ስነ ስርዓት ቁጥር 149(5) መሰረት የቅጣት ውሳኔ በሙሉ ድምጽ ሰጥቷል። ትዕዛዝ አንደኛ ተከሳሽ አቶ ቤካ ኑረዲን አሊዬ በሞት እንዲቀጡ ተወስኗል። ሆኖም ይህ የሞት ፍርድ ቅጣት የሚፈጸመው የኢፌዴሪ ርዕሰ ብሔር ፍርዱን ሲያጸድቁ ብቻ ነው። ተጠርጣሪው በአባቱ ላይ ግድያ ለመፈጸም ከወራት በፊት ዝግጅቱን ያደርጋል። የአባቱ የቢዝነስ ሐሳብ ከዘመኑ ጋር የማይሄድ ስለሆነ ሊወገድ ይገባል የሚል እኩይ ዓላማ ይዞ ጓደኛውን ያማክራል። ይህንን ከሞራል የወጣ ኢሰብአዊ ድርጊቱን ለመፈጸም የተለያዩ መረጃዎችን ያፈላልጋል። ለግድያ ወንጀሉ የሚሆኑ የተለያዩ ቁሳቁሶችን ይሰበስብና ወላጅ አባቱ ወደ ተኛበት መኝታ ክፍል ከጓደኛው ጋር ያመራሉ። በዚህ ሂደት መድኃኒቱን ለመውጋት ሲዘገጃጁ አባትየው ከተኛበት ይነቃል፣ ግብግብ ይጀመራል ይላል የፖሊስ የምርመራ መዝገብ። በኋላ በኩል ጭንቅላቱን ይደበድቡና አፍነው ይገድሉታል። ወንጀል ፈጻሚው ቀድሞ ለዚህ ተግባሩ የሚሆን ዝግጅት አድርጎ እንደነበር ፖሊስ በምርመራ ደርሶበታል። አባቱን ስለመግደሉ ሰው እንዳይጠረጥር ብዙ ተጠቧል ይላል ፖሊስ። ከወንጀሉ መፈጸም አስቀድሞ ከእናቱ ጋር ወደ አዲስ አበባ ይመጣና ጓደኛው ጋር እንደሚሄድ ተናግሮ ወዲያው ይመለሳል። ግድያውን ከፈጸመው በኋላ ደግሞ እንደገና ተመልሶ ወደ አዲስ አበባ ይመጣል። ፖሊስ በጉዳዩ ላይ ባደረገው ምርመራ የተወሳሰበውን ወንጀል ማጥራት ይጀምራል። ምርመራ ስራውን አጠናክሮ የቀጠለው ፖሊስ የቤተሰብ አባላትን ቃል መቀበል ሲጀምር የአባቱ ገዳይ መሆኑን ኋላ ላይ ያመነው ተጠርጣሪ አላስፈላጊ ባህሪያትን ማንጸባረቅ ይጀምራል። የፖሊስም የምርመራ ትኩረት ወደሱ ይዞራል። በተደረገው ምርመራ ወንጀሉን እናቱ መፈጸሟን ለፖሊስ ቢናገርም ፖሊስ ባከናወነው የተጠናከረ የማጣራት ሥራ ይህ አባባሉ ውሸት መሆኑ ይረጋገጣል። በመጨረሻም አባቱን ከጓደኛው ጋር ተባብሮ ራሱ እንደገደለው ያምናል። ፖሊስም ምርመራውን አጠናክሮ ይቀጥላል።